ያውን ቦታ አለ የሚባለው ሐሳብ አሁንም እቃወማለሁ። ይሄንም እንደ ፖይንት ይዘህልኝ ብታስተምር ደስ ይለኛል። ብዙ ጊዜ ሰዎች አጠገብክም አለ እዚህ ጋርም አለ ተረዛም አለ ይላል። እንዴት ሊኖር አይችልም? ምክንያቱም ያየናል እያየን ነው። በርግጥ አዎ፣ ግን አሁን ሽንት ቤት ስትገባ ሽንት ቤት ሊኖር አይችልም። መጥፎ ቦታ ነው። የዝሙት ቦታ ብትሄድ ዝሙት ቦታ አጠገብ ሊኖር አይችልም። ግን እያየህ ነው። እና እነዚህን ፖይንት ላይ ብትይዝልኝ እና ሌሎችም ብዙ ሐሳቦች አሉኝ። ግን ያው ተዘጋጅቼ አልመጣሁም። አጋጣሚ ነው የገባሁት አሁን እንደዚህ ጠንከር ያለ ትምህርቶች ሰዎች ግንዛቤያቸውን እንዲያስተካክሉ እይታቸውን መነጽራቸውን እንዲያስተውሉ እንዲቀይሩ እይታቸውን ብታስተምርልኝ በጣም ደስ ይለኛል። ሁሱዬ በጣም አመሰግናለሁ ስለተጠኝ ድል። ቴንክ ዩ። ይገረም እባላለሁ። ሰላም ሁኑ። ሰላም እናመሰግናለን። ጥሩ ሀሳብ አነሳ። እንግዲህ ከነሁሉ ብዙ ላይ የሚሰጡት ትምህርት ነው። እንግዲህ ለዚህ አካባቢ መልእክቶች አይተናል። ሽክራን ባንኛው ጥሩ ማፍታስ ነው። እሺ ኩሌ ጥያቄ አለ? እኔ ጥያቄ አለ። እሺ ጥያቄ ምንድነው? ለምሳሌ አሁን መጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚለውን በማስረጃ በጥቅስ እያሳያችሁ ማመንም አትፈልጉ ማለት የምታስተባብሉት ነው። አምላክ ነው ብሎ ያስተማረበት ቦታ አለ ኢየሱስ? በጣም ማለት ያስተማረበትም የተናገረበት አለ በቀጥታ አምላክ ነው ብሎ እኔ አምላክ ነኝ ማለት አንድና ሁለት እኮ አለው። ለምሳሌ አሁን እኔ አምላክ ነኝ ያለበትን ቦታ በዘዋዋሪ መንገድ ላስረዳ። የዮሐንስ ወንጌል ምዕራፍ 8 ቁጥር 52 ታገኝ ኢየሱስ ያስተማረበት ቦታ የለም አይደል? በቀጥታ ለምሳሌ አሁን መረዳት ያለብህ እኮ አንተ ንግግሩን ከምን አንፃር መሆኑን ነው። ድንገርና ቆይ ይሄንን ንግግር እሽፍታልኝ አንተ በምን ማለት እንደሆነ በአንድ ነገር እንስማማ። አንተ ኢየሱስ ክርስቶስ አምላክ ነኝ ያለበትን ቦታ ሳይኝ፣ እኔ ደግሞ አምላክ አለኝ ያለበትን ቦታ ላሳይ። ተቀበላለህ? መጽሐፉን አምላክ እንዳለው ካስተማረ ኢየሱስ ተቀበላለህ? ችግር የለውም አሳየኝ። ችግር የለውም። ዮሐንስ ወንጌል ምዕራፍ 20 ቁጥር 18 አምላክ እንዳለው ቃል በቃል ይናገራል ኢየሱስ። ምን ትላለህ? ኦኬ እንደገና ደግሞ ዮሐንስ ወንጌል ላይ እኔ ኢየሱስ ክርስቶስ አብርሃም ከመፈጠሩ ከመወለዱ በፊት እኔ ነበርኩ ሲል ምን ማለቱ ነው ታዲያ? ወይስ ሁለቱ ይጋጫል እያልከኝ? እኔ ያመጣሁት ጥቅስ አሁን ቀጥተኛ የሆነ ጥቅስ ነው አምላክ እንዳለ የተናገረው። አንተ ግን ያመጣኸው እኔ ከአብርሃም በፊት አለሁ ስላለ ይሄ ጥቅስ አምላክነቱን ያሳያል ወደሚል ድምዳሜ ልትሄድ ፈልገህ ነው። እኔ ምንም አይነት ጥቅስ ድምዳሜ ምናምን ሳላመጣ ቀጥታ አምላክ እንደሚጠራ አምላክ እንዳለ የተናገረበትን ነው የማሳየው። ለምን ቀጥታ ክርስቶስ የተናገረውን በተዘዋዋሪ አምላክ ያደርግልኛል የሚል ጥቅስ ይላል ትፈልጋለህ? ቀጥታ ክርስቶስን ትምህርት ለምን አትቀበሉም? እኔ አምላክ አለኝ አለ በቃ ፍቱት። እኔ አምላክ አይደለሁም ማለት ነው። በቀጥታ አምላክ ያለኝ ካለ ለአምላክ አምላክ መቼም ሊኖረው አይችልም። ክርስቶስ እኔ አምላክ አለኝ ብሎ ከተናገረ አምላክ አይደለም እሱ ማለት ነው። በጣም ይቅርታ ማለት ይሰማለሁ። እናገር ይፈቀድልኝ ከሆነ አንድ ነገር ብናገር ደስ ይለኛል። ማለት እስልምና የአላህ ነው፣ ሂዳያም ከአላህ ነውና የሚመጣው። አንዳንድ ሰዎች ግን ይሄ ኢስላሚክ ቢሄቪየር አይደለም ነው። ማንም ሰው የፈለገውን ጥያቄ መጠየቅ መብቱ ነው። ግን ያልሆነ አግባብ ያልሆነ መልስ መመለስ ግን በተለይ እዚህ ኦዲየንሱ ላይ የምትጽፉት ነገር ጥሩ አይደለም። ይሄ ኢስላሚክ ቢሄቪየር አይደለም ቶታሊ። እኔ ሙስሊም ነኝ። ያልገባኝ ነገር ካለ መጠየቅ መብቴ ነው። ሰዎች የጠየቁኝም ጥያቄዎች ሊሆኑ ይችላሉ። የእስልምና እውቀቴ በጣም ትንሽ ስለሆነ በተለያየ አጋጣሚ ለመጠየቅ እየፈለግኩኝ ስለነበረ ይሄን አጋጣሚ ዛሬ አገኘሁት። አልሐምዱሊላህ መጠየቅ ፈለግኩኝ። በሃይማኖቴ ላይ ምንም ነገር ግራ እንዲገባኝ አልፈልግም። ጥያቄ ደግሞ ትጠይቃለህ። በምጠይቀው ጥያቄ ለምንድነው ይሄ ሁላ ተቃውሞ? እኔ እኮ ሙስሊም ነኝ። ግን ሙስሊም ያልሆነን ሰው እንዴት ነው በዚህ መልኩ አድሚት የምታደርጉት? ልታባሩት ነው ማለት እኮ ነው። ይሄ ኢስላሚክ ቢሄቪየር አይደለም። ባይ ዘ ወይ እንደዚህ ባትሉ ጥሩ ነው። እኔ እንዲያውም እዚህ ቦታ ላይ በዚህ መልኩ እንኳን ብዙ ጥያቄ ብጠይቅ ሌላ ነገር ሊደርስብኝ ስለሆነ አንሶሪ ከቻልክ በቲክቶክ አካውንትህን ቢሆን ስክሪንሾት እያደረኩኝ እልክልሃለሁኝ። ሰላም አለይኩም።
በውስጥ የሚጠይቁ በጣም በርካታ ልጆች እንደማልመለስ ነግሬያቸዋለሁ። ከተመቸሽ በዚህ መጠየቅ ይቻላል፣ ካልተመቸ ደግሞ ሌላ ቦታ የሚያስተምሩ ልጆች ይኖራሉ፣ እዛ ሄደሽ መጠየቅ ይቻላል፣ ችግር የለም። ኢንሻአላህ ይሻለኛል። እሺ ሹክራን። አይ ኢንሻአላህ ሰማለሁ። ፈራት ነገር የለም። እሱ ምንድነው የሚያስፈራት እዚህ በቁርአንና ከሐዲስ ከሆነ ይቅርታ እዚህ ጋር ማለት ነው። አንዴ ቃል አንዴ ቃል መይሙና ጥያቄሽን አልፈራሁኝም። እኔ እኮ ምንም የሚያስፈራኝ ነገር የለም። አልሐምዱሊላህ ሙስሊም ነኝ። ምንም የሚያስፈራኝ ነገር የለም። ግን እዚህ ከታች መይሙና ተርቢያ አይደለም። ቆይ አንዴ እኔ ሁሌ የምናገረው ነገር አለ። እናንተ ገስት ላይ ከመጣችሁ በኋላ የኮሜንት ሰዎች አይደላችሁም። የኮሜንትን ሰዎች ለኮሜንት ተዋቸው። በቃ አንቺ እዚህ ጋር እስልምናን ለማወቅ እስከመጣሽ ድረስ በቃ የፈለግሽውን ጥያቄ መጠየቅ ትችያለሽ። በኮሜንተሮች ዙሪያ ደግሞ በጣም ብዙን ጊዜ ተናግረን ያው የደከመን ነገር ስለሆነ በቃ በኮሜንተሮች ዙሪያ ማውራት አንፈልግም። ግን አሁን እናንተ ኮሜንተሮች ደግሞ ሁሌ ነው የምናገረው። ወላሂ እኔ አሁን ለምሳሌ አንድ ሰው ጥያቄ ሲጠይቅ የሆነ ነገር ኮሜንት ሳረግ ያንን ኮሜንቴን አይቶ ለምሳሌ ጥያቄ ባይጠይቅ አስባችሁታል? በሱ እንትን እናንተ ነገ አላህ ፊት ስትጠየቁ በጣም ከባድ ነው የሚሆነው። ስለዚህ ኮሜንታተሮች ኸይር ካልሆነ አንጻፍ። እሺ አሁን መይሙና ጥያቄሽን አንድ በአንድ ጠይቂ። በቃ ኮሜንታተሮችን ታያቸውና ጥያቄሽን ጠይቂ። በተያያዘ ማለት ነው አንድ ኮሜንቶች ማለት ነው። ባለፈው ኢብራሂም ቤት በጽነው ምናምን የምትባል ልጅ መታ ነበር። የማርያም ፎቶ አድርጋ ውሸቷን ነው፣ እንደዚህ ናት ብዙ በቃ ኮሜንት ተጻፈ። መጨረሻ ላይ ልጅቷ ጠየቀች፣ እዛው ሰለመች። እና እባካችሁን እሺ ረጋ ማለት እንመዱ። የማይሆን ነገርን አትጻፉ። የማይሆን ነገርን በቃ ተው። በቃ ምንም እንደዚህ ናት የት ታቋታላችሁ? አብራችሁ አኖራችሁ፣ አብራችሁ አላደጋችሁ። ይሄ ነገር ትክክል አይደለም። ተው እሺ። ይመወተው ክርስቲያን ይሁኑ ሙስሊም ይሁኑ እንደዚህ አይደረግም። ሁሉም ነገር ከአላህ ነው። መይሙን ጥያቄሽን አንድ በአንድ ቀስ ብለሽ ጠይቂ እሺ። ኮሜንቱን አትያችሁ እሺ። ስላለ ጥያቄዎችን እሱን ስክሪንሻት አድርጌ ተመልሼ እመጣለሁ። ማለት ያው እንዳካጣም ገባ እድሉን የሰጣችሁኝና እድሉን አግኝቼ አላውቅም። ታስገቡኛላችሁኝም ብዬ አልጠበቅኩኝም። ለዛ ነው እና ሜሴንጀር ላይ ገብቼ በነበርኩበት ሰዓት ላይ ነው ይሄ ሁላ ውርጅብኝ የደረሰብኝና ኦኬ ምንም አይመስልም። እንትን አድርጌው ጥያቄ ካለሽ ማለት ነው እዚህም መጠየቅ ትችያለሽ። የምትጠይቂው ጥያቄ ሌላ ሰው እንዲማርበት። አይ በፍጹም እዚህ አልፈልግም ካልሽ ደግሞ አንድ አዳምጪ። አንዴ እዚህ አልፈልግም ካልሽ ደግሞ ያው እህትሽ ጃስሚን አለች፣ ሙስሊም እህትሽ ናት። ቴሌግራም ላይ ወይ ምናምን ቀስ ብላ እንደ እህት እያወራችሽ እህት እየተባባላችሁ መማማር ትችላላችሁ። እኔ በውስጥ አልመለስም ማሂር። አይ አፍወን ይቅርታ። እኔ በማሂር በጣም እንትን ተማሪዎች አሉብኝ። እኔ ተማሪዎች አሉኝ በውስጥ እና ሰለምቴ ተማሪዎች ስላሉ ለነሱ ታይም ምናምን ነገር አለኝ። ከዛ እኔም ኪታብ እቀራለሁ ምናምን ነገር ለዛ በውስጥ አይደለም። ግን መይሙና ችግር የለውም። አሁን ምናልባት የዚህ ህዝብ እንትን ካለሽ አረ ቃል በአላህ በጀሊሉ እንደፈጠረሽን አምላክ ፍሪሜት አርጊልኝ ጌታዬ። አሚርን ፎሎ አድርጊውና እሱ ቤት ምናልባት ብዛት እንትን ማይል ከሆነ ደግሞ ጠይቂ። ወላሂ እንዴ እኔ እሺ ሰው ተሰብስቦ እኔ ጥያቄ መጥቼ እሱን ጥያቄ ሲኖረኝ ጥያቄ አለኝ ብዬ ጠይቃለሁ። ምክንያቱም አላህ Subhanahu Wa Ta'ala ፈሰሉ አህለ ዚክሪን ኩንቱም ላ ተዕለሙን በቃ ማታውቁትን ከእውቀት ባለቤቶች ጠይቁ ተብሏል። እንጠይቃለን። አሁን ችግር የለውም። እዚህ ጋር ሞዴሬተሮች ስላሉ ማለት ነው ሂጂ ጥያቄሽን ስክሪንሻት አድርጊያቸውና ያሉሽን በሙሉ ጥያቄዎች ያልገቡሽን ይዘሽ ነይና ጥያቄ ጠይቂን። እሺ መርሐባ። ሁሱም እስከዛ ኢንሻአላህ ሰግዶ ይመለሳል። ሁሱም ሰግዶ ይመለሳል። እኛም አለን የምናውቀውን እንመልስልሻለን፣ የማናውቀውን ሁሱ ሲመጣ ይመልስልሻል። ሂጂና ችግር የለውም እንትን በይ ጥያቄሽን ይዘሽ ነይ እሺ። እና ደግሞ አብሽሪ፣ ችግር የለውም አብሽሪ። ምንም ችግር የለውም። እኔ እኮ ለእኔ ሳይሆን ለሌሎች ሰዎች ለሚያዩትም ይሄ ኢስላሚክ ቢሄቪየር አይደለም ነው የሰው ልጅ ባህሪ ሊሆን ይችላል። ታያቸው በኮሜንት ዙሪያ በጣም ብዙ ቦታ ስላወራን አብሽሪ ችግር የለውም። በቃ ሳይው አንቺ ኮሜንቶችን ምናምን አትመልከች እሺ። መርሐባ አፉ በይኝ። እኔ በውስጥ እንትን ስለማላወራ ነው። በውስጥ ግን በቃ ጥያቄሽን ይዘሽ ነይና ተመልሰሽ መርሐባሽ
ቃል ጥያቄ አለሽ? ኩሉ ቃሉ ኩሉ ምንድን ነው የሚለው? ዋላ ጥያቄ አለሽ? ትሰሚያለሽ? አዎ በመጀመሪያ ግን ማለት ነው ያው ቅድም ወንድማችንና ሁሱ እያወሩ ነበርና በመጽሐፍ ቅዱስ ዙሪያ ላይ ማለት ነውና በመጀመሪያ የቅድሙን ሐሳብ ቆይ የቅድሙን ሐሳብ ላይ ሐሳብ ነው። በቃ ጥያቄሽ ጋር ግቢ ተይው። አሁን ሁሱም ይኸውልሽ ሁሱም ሊሰግድ ሄዷል፣ ልጁም የለም። ጥያቄሽን ብቻ ጠይቂ። ያ ግን በመጽሐፍ ቅዱስ ዙሪያ ላይ ምናምን ካላችሁ አንዲ ቃል ሐሳብ ምናምን ካላችሁ ልክ ስገቡ ገስት ከመላካችሁ በፊት ከጎን በኩል የሐሳብ መስጫ ሳጥን ቁጥር የምትልቻለች። እሷን ቁጥር ተጫኑና ሐሳባችሁን ታች ጋር ታሰፍራላችሁ። ጥያቄሽን ብቻ ጠይቂ ባክሽ። በመጀመሪያ የኔ ጥያቄ ማለት ነው ቁርአን ለማን ነው የወረደው? ማንስ ነው ያወረደው? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ቁርአን ከሰማይ ወረደ ሲባል እሺ በቃ ጥያቄሽ ምንድነው? ቁርአን ለኬት ነው የወረደው? ማንስ ነው ያወረደው? ለማን ነው ያወረደው? ያ እንዴት ተቀበለው? እሺ ቁርአን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተከታታይ የወረደ ነው። በማን አማካኝነት ነው የወረደው? በመልአኩ ገብርኤል ወይም ደግሞ በጅብሪል አማካኝነት ነው የወረደው። ለማን ነው የወረደው? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የወረደው። ከማን ነው የወረደው? ከአላህ ሱብሓነሁ ወተዓላ ነው። እሺ አሁን የመለስኩልሽ መልስ ላይ ማብራሪያ የምትፈልጊ ከሆነ ጠይቂ። ያው የጠየቅሽውን አጠር አድርጌ የመለስኩልሽ። ያኔ እንዴት ተቀበለው? ማን ሳወረደው? ከአላህ ወረደ ሲባል አሁን አንቺ እንደምታስቢው ይሄ ቁርአኑ በአንድ ጊዜ ዱብ ብሎ ወረደ ሳይሆን በወህይ አማካኝነት። ወህይ ማለት በራእይ ወይም ደግሞ መለኮተ ግልጠት ማለት ነው። ኦኬ እና ጅብሪል አለይሂ ሰላም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ለጅብሪል ይነግረዋል። ከዛ በኋላ ጅብሪል ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወርድላቸዋል ወይም ይነግራቸዋል ማለት ነው። ከዛ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ለሰሃቦቹ ያጽፏቸዋል። ስለዚህ ቁርአኑ መጽሐፉ ሳይሆን የወረደው ያኔ ቃላቶቹን ቅዱስ ገብርኤል ማለትሽ ነው መሰለኝ። ጀብሪኤል እሱ የነገረው ማለት ነው። ከዛ በኋላ ጻፈው። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል ነገራቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ለሰሃቦቹ አጻፉ እንጂ ቁርአን ወረደ ሲባል እንደዚህ ጽሁፉ ተጽፎ ዱብ አለ ማለት አይደለም። እሺ በመጀመሪያ ያኔ አሁን ለምሳሌ ቁርአን እንደዚህ ከወረደ በኋላ ነብዩ መሐመድ ያደረጉትን ነገርስ ማን ነው የጻፈው? አሁን ስለ ነብያችን ምናምን እንደዚህ ያደረጉ እያላችሁ ታስተምራላችሁና የነብዩስ ማን ጻፈ? ሰሃቦች በዛን ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሁን ለምሳሌ ሐዋሪያቶች ታውቂያለሽ አይደለ? አሁን እኛ ሰሃቦች ብለን ስንል ሐዋሪያቶች ማለት ነውና የነብዩ ሐዋሪያቶች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዋሪያቶች ዘገቡት የእሳቸውን ሲራ። ቀጥይ ቃል ኦኬ ቁርአን ለምሳሌ ስናነበው ማለት ነው ትርጓሜ ያለው ወይስ ቀጥታ ያኔ ባነበብኩት ልክ ነው የሚሄደው? ገብቶሻል? አሁን እኛ መጽሐፍ ቅዱስ ቀጥታ የምታነቢው ሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ለምሳሌ ከአንዳንድ ቦታ ላይ ተጠማው፣ ተራበ፣ ተጠማ፣ ሰይጣን ፈተነው ምናምን ይለናል። እንደገና ደግሞ ከአንዳንድ ቦታ ላይ ደግሞ እሱ ፈጣሪ ነው፣ እንደገና ደግሞ አይጠማም፣ አይራብም ይለናል። እና ለዚህም ቀጥታ ስናነበው አይገባንም። አሚር ግዴታ ማለት ነው። አሚር አይ ኖ አረ ሶሪ እዚህ አሚር ነው። ቀጥይ እኮ አስቅም እና አስቅም መጽሐፍ ቅዱስ ትርጓሜ ያስፈልገዋል። ቀጥታ ብታነቢው አንቺ ገደል ነው እንጂ የሚከትሽ። ለምሳሌ አትረጁም፣ ግን የሚያውቁት አባቶቻችንን እየጠየቅሽ ግዴታ ትርጓሜ ያስፈልገዋል እንጂ ለለስላ አትረጁ ትችያለሽ። የእናንተ ቁርአንስ ያኔ ቆይ አንዴ ግን ያወራሽው ላይ ልጠይቅሽ። ይቅርታ በጣም ይቅርታና አሁን ስታወሪ ምን ብለሻል መሰለሽ? ለምሳሌ ባይብልን እኛ እንደዚህ ቀጥታ እንረዳውም። ምክንያቱም አንድ ቦታ ላይ አምላክ ተራበ፣ ተጠማ፣ ምን አለ እያለ ብሎ ሲል፣ አንድ ቦታ ላይ ደግሞ ኢየሱስ ክርስቶስ አምላክ ነው ፈጠረ ብሎ ይናገራል ብለሻል። እና አሁን ባይብል ላይ ኢየሱስ ክርስቶስ አምላክ ነው የሚል ቦታ የቱ ጋር ነው ያለው? ፈጣሪ ነው ብዙ ቦታ። ቅድምም እኮ ወንድማችንና ሆሱ ሲነጋገሩ የነበሩት አብርሃም እስቲ አንድ ጥቅስ ነበር።
ይህችን ጥያቄ ይዛችሁ አንድ ጥቅስ ስጭኝ፣ አንድ ጥቅስ ሲጀመር መረዳት አትፈልጉም ማለት ነው። ቆይ አንዴ ልንገርሻ፣ አንዴ ቆይ እንዴ አሁን አንቺን ያውን ቀስ ብዬ እያወራሁሽ አይደለ? ቀስ ብለሽ አውሪኝ እንጂ እዚህ ጋር እየተማማረን አይደለ? ሩጣችሁ ይህችን ማለት ነው አንድ ጥቅስ ስጭኝ። ኢየሱስ ክርስቶስ የሰማና የምድር ፈጣሪ ነው፣ ያንቺ ፈጣሪ ነው ሲጀመር። አይ ኢየሱስ ክርስቶስ የተፈጠረ ፍጡር እንጂ እኔን አልፈጠረኝም። ይቅርታ አድርጊ። አይ ኢየሱስ ክርስቶስ በስጋ የመጣ ከማርያም የተወለደ በስጋ የተገለጠ አምላክ ነው እንጂ ፍጡር አይደለም እኮ። እሺ አሁን ለምሳሌ ኢየሱስ ክርስቶስ አሁን ፈጣሪ ነው ብለሽ ካልሽ እስኪ ጥቅስ ስጭኝና ከዛ በኋላ እዛ ጥቅስ ላይ እንየው። ኢየሱስ ክርስቶስ አልኩሽ ፈጣሪ ነው፣ አብ ወልድ መንፈስ ቅዱስ ብለን ስናምን እኛ እናንተ ሶስት አምላክ ታመልካላችሁ ትሉናላችሁ፣ ግን እኛ ሶስት አምላክ እያመለክን አይደለም። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት ነው አንድ አምላክ ነው የምናመልከው። ሶስት አምላክ አሁን አንድ አምላክ ከሆነ ለምሳሌ ቆይ እንትን ላይ መስቀል ላይ ላንቺ ኃጢአት ሲል የተሰቀለ አምላክ አለ። እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኔና ላንቺ ቤዛ ለመሆን የመጣ እሺ አሁን ለኔና ላንቺ ቤዛ ለመሆን ከመጣው አምላክ ውጪ ሌላ ለኔና ላንቺ ቤዛ ያልሆነ አምላክ አለ? አምላክ ወልድ ቃል ማለት ነው፣ የእግዚአብሔር ቃል ማለት ነው። ኢየሱስ ክርስቶስ ለኔና ላንቺ ብሎ ቤዛ ከፍሎልናል በመስቀል ላይ እኮ ከፈል ችግር የለውም። ለኔና ላንቺ ይክፈልልን፣ ደግ አደረገ። ግን አሁን እያልኩሽ ያለሁት ለኔና ላንቺ ቤዛ ከሆነልን ከኢየሱስ ክርስቶስ ውጪ ሌላ ቤዛ ያልሆነልን አምላክ አለ? እግዚአብሔር አብ አለ፣ አባት መንፈስ ቅዱስ ደግሞ። ስለዚህ አንድ ቤዛ የሆነልን አምላክ አለ። አዎ አንድ ለኔና ላንቺ ቤዛ የሆነልን አምላክ አለ። ሁለት ደግሞ ለኔና ላንቺ ቤዛ ያልሆነልን አምላክ አለ አይደል? ስንት ሆኑ ማለት ነው? እዚህ ላይ ማስተዋል ያለባችሁ ነገር ቅንጭላታችሁ መክፈት አለባችሁ እዚህ ላይ ማለት ነው። እስትንፋስ ቃሉ ነው አልናችሁ እኮ ኢየሱስ ክርስቶስ ቃሉ ነው። ቃል በስጋ ተገለጠ። አይገባችሁም እንዴ? እንዴት እናስረዳችሁ? አሁን ለምንድን ነው የምትሰድቢን? አሁን ለምሳሌ እሺ እንደዚህ አሁን እየተናገርሽኝ ነው። እንዴት ነው ካንቺ ጋር ነው? አሁን እኔ በጣም ካሞኝ ነው ማለት ነው። ቤት እንግመታችሁ የኔ በጣም በቃ እያስተማራችሁ ምንም አይገባችሁም። ለምንድን ነው ቃል ንፋስ ነው፣ ቀጥታ ስናገረው ይሄዳል ማለት ነው። ቃል ግን ስጋ ሆነ፣ ቃል ስጋ ሆነ። ቃል ስጋ ሆነ ሲባል አሁን እኔ የተረዳሁሽ ነገር ይመስለኛል። ቆይ ቃል ስጋ ሆነ ሲባል አሁን ለምሳሌ ቆይ ባይብል ላይ ለምሳሌ ከኢየሱስ ክርስቶስ ውጪ ሌላ ቃል አለ? ቃል ስጋ ሆነ የእግዚአብሔር ቃል ነው፣ የእግዚአብሔር ልጅ ወዳጅ ክንዱ ቃሉ ነው። ችግር የለውም ቃሉ ነው። እሺ አሁን ለምሳሌ እግዚአብሔር አብ ሲናገር ያለ ቃል ሳይሆን ፈጣሪ ይፈጥራል፣ ማዳንም መግደልም የሚችል ስልጣን ያለው ከአባቱ ጋር እኩል የሆነ ነው። ገባሽ? እሺ አሁን ለምሳሌ አሁን ለምሳሌ ቃል ሲባል ማለት ነው አብ ሲናገር ምን ይላል መሰለሽ? ካፌ የሚወጣው ቃል ያልኩትን ይፈጽማል፣ በከንቱ ወደ እኔ አይመለስም ይላል። ኢየሱስ ክርስቶስ ነው ከአብ አፍ የሚወጣው ያው ቃል እያለ ስለሚናገር፣ አሁን ደግሞ አንቺ ቃል ኢየሱስ ነው ስላልሽኝ ማለት ነው። ያኔ የእግዚአብሔር ቃል ማለት የኢየሱስ ክርስቶስ ቃል ነው። ያኔ እግዚአብሔር ፈቃዱ የኢየሱስ ክርስቶስ ፈቃድ ነው። አብ ወልድ መንፈስ ቅዱስ ፈቃዳቸው አንዲት ናት። አንዲት መንግስት አሁን አልሄድንም። አሁን እኮ ቆይ አሁን ፈቃድ ጋር እኮ አልሄድንም። አሁን ስለ ቃል ነው እያወራን ያለ ነው። እና አንቺ ምን አልሽኝ መሰለሽ? ቃል ኢየሱስ ክርስቶስ ነው አልሽኝ። ስለዚህ ይህንን ስትይኝ አሁን አብ ምን ይላል መሰለሽ? ካፌ የሚወጣው ቃል ያልኩትን ይፈጽማል፣ በከንቱ ወደ እኔ አይመለስም ይላል። እና ኢየሱስ ክርስቶስ ነው ከአብ አፍ የሚወጣው። አስተውይነቴ እዚህ ጋር ማለት ነው። ቃል ኢየሱስ ክርስቶስ አንሽ አይደለም። ይህ ማለት ግን እግዚአብሔር የሚናገረው አሁን ለምሳሌ 10ቱ ትእዛዛትን የሰጠን እግዚአብሔርን አሁን እሱ ሰጠነ። ስለዚህ ሰጠነ ማለት ያኔ ተናገረ ማለት ነው እግዚአብሔር። ገባሽ? ያን ግን ኢየሱስ ክርስቶስ ነው ግዴታ ማለት የለብንም። አስተውይ እንጂ ለምሳሌ ለኛ የሚሰጠን ትእዛዝና ቃሉ ኢየሱስ ክርስቶስ ቃል ያውን እኮ ሳስተውል ወይም ስንት ቃል አለው? እሺ ነገር መጥተው ጥያቄ ሲጠይቁ ይሆን ለማደናበር የምታደርጓት ነገር በቃ ተይው። ጦስሽን ይዞ ይሄድ አባቱ ካልመሰለሽ ተይው። እስልምና ላይ ጥያቄሽን ቀጥይ። ለምን ትጨነቂያለሽ? እስልምና ላይ ምክንያቱም መረዳት አትፈልጉማ። አይ እኔ ጦስሽን ይውሰድ ብዬ ነው። ሰው መጽሐፍ ቅዱስ ማወቅ የምትፈልጉ ዛሬም ነገም የምናገረው ነገር አባቶችን ጠይቁ፣ በደንብ ተማሩ፣ ትርጓሜም ያስፈልገዋል ለማለት ፈልጌ ነው። እሺ ከሙስሊም እንኳን ያው ይቅርብኝ፣ አመሰግናለሁ። ለማንኛውም ስላስገባችሁኝ ቴንኪው። ምክንያቱም ስለ ሙስሊም ያ ኦፎይ ስለሚያስተምር ጉዳችሁን እዛ እየሰማን ነው። ቴንኪው። ሰማሽም አለ የምትዩ ነገር መጠየቅ ነው። ዋሽቶ ቢሆን ምን አወቅሽ? ኦኬ ወጣች። እሺ
አሁን ግዷን ናቃት ነበር ብንጠይቃት ከአዲስ ኪዳን ራሱ የሚገርመኝ ማለት ነው ከክርስቲያኖች ብዙ ጊዜ እንትን ሲሉ በጣም የሚያስቀኝ ፖይንት ምንድነው? ልክ የሆነ ቦታ ላይ ሲያዙ አንድ ቆይ እያወራው ነው አይሰማህም? ጣልቃ ይገባል የሚገርመኝ ማለት አንድ እያወራው ነው። እሺ ልክ የሆነ ጥያቄ ሲከብዳቸው መንፈስ ቅዱስ አልተገለጠልህም አንተ አይገባህም ብለው የሚደበቋት ነው። ሲጀመር አንተ ሙስሊም ከሆንክ አይገባህም። መጀመሪያ ይሄ እንዲገባ ክርስቲያን ሆነ መንፈስ ቅዱስ ሊያድርብህ ይገባል ምናምን እና እዚህ ውስጥ ነው የሚደበቁት። አንድ ጥያቄ መመለስ ሲከብዳቸው ማለት አሁን ቀጥሎ የሚጠየቁት ክርስቲያኖች ላይ ታያላችሁ። በቃ መንፈስ ቅዱስ ወይ አንተ ሲጀመር አይገባህም መንፈስ ቅዱስ አልተገለጠልህም ምናምን ከዛ ያለፈ አይደለም። ጥያቄውን መቼም በስነ ስርዓት አይመለሱም። መቼም ይሄንን ታያላችሁ። ኡስታዝ ቀጥሉ። ጀስት ነይ ሀቂ ቀጥሉ። አንድ ጥያቄ ነው ያለን ከተገለጸ አሁን ልጅ ሲወለድ የሆነ እናቶች ቆርጦ የሚቆርጡት የሚደፍኑት ነገር አለ። ምን ይባላል በአማርኛ? ልጆች ሲወለዱ የሚቆረጡ እምብርት ነው እንዴ የሚባል? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ከሆነ ተቆርጦ ተጥሎ ነው የአምላክ ስጋ ለስቅለቱ የተዘጋጀው ወይስ እምብርት የሌለው ፍጥረት ነበረ? ከተገለጸ ይሄ የሚሰጣን ሰው ካለ ተቆርጦ ነው ወይ የተጣለው የአምላክ እንትኑ? እምብርት ከተባለ በአማርኛ ምን እንደሆነ እትብት አንተ ታፍርበታለህ? ላ እፍረት ሳይሆን የአምላክ ስጋ ይመለካል። አምላክ ስጋው የሚመለክ ከሆነ እትብቱ ተቆርጦ ተጥሏል ወይ የአምላካችን ነው ጥያቄው። የምታውቁት ከሆነ አዎ እንደዚህ ነው፣ ማይታወቅ ከሆነ አናቅም። ሰማይ ከሆነ ማዳን ብሎ ነው በስጋ ተገልጾ ነው የመጣው አይደለ? አንተ ሰው በመሆን አንተ ታፍርበታለህ እንዴ? ወገን ስለ ህፍረት አይደለም፣ አልገባህም ጥያቄው ማለት ነው። ስለ ህፍረት ማን ተናገረና ነው? እኔ እያልኩ ያለሁት ሲወለድ አንድ ልጅ የእትብት ተቆርጦ ይጣላልና ዓለም ለማዳን የስጋ ሰው የሆነው አምላክ እትብቱ ተቆርጦ ተጥለዋል ወይ? ከተጣለው ሳይመለክም እንዴ? የተጣለ የአምላክ ስጋ አለ ወይ ነው ጥያቄው። አንተን ብሎ እኮ ነው የመጣው አባቴ። አንተን ሰው ተመስሎ እንደመጣ ጊዜ አንተ አታስታውስም እንዴ? ስለመምሰል አይደለም ወገን። አሁን ጥፍሩ፣ ጠጉሩ፣ አካሉ ስጋው ያስፈልጋል። አምላክ ስለሆነ ይመለካል አይደል? እስከነ ስጋው ነው የሚመለከው። ኢየሱስ መለኮት ስለተዋህደው አይደለም? በስጋ ነው የመጣው እኮ በስጋ ነው የመጣው። እትብቱ መለኮት ተዋህዶታል አይደል? በስጋ ነው አንተን ለማዳን በኃጢአት በአዳም ተመስሎ አይደል የመጣው? አዎና ስጋው መለኮት የተዋሃደው ነው ወደኛ ሲመጣ አይደለም? መለኮት አይደል ደካማ እንትኑን ነው የመጣው አይደል? በስጋ ተገልጾ ነው የመጣው አንተን ለማዳን አደምን መስሎ ነው አይደል እንዴ የመጣው? እና መለኮት ተዋህዶታል ስጋውን ወይስ አልተዋሃደውም? ስጋው የኢየሱስ ክርስቶስ ስጋ መለኮት ተዋህዶታል ወይስ አልተዋሃደውም? በስጋ ነው እየሰማኸኝ ከሆነ ማለት የምትረዳኝ ከሆነ በስጋ ተገልጾ ነው አንተን ለማዳን ነው የመጣው። ወገን በስጋ ተገለጠ ስትል አንተ ኦርቶዶክስ ነህ አይደለ? ኦርቶዶክስ ነህና ስጋው ከመለኮቱ ይለያል እንዴ? ስጋ ከመለኮቱ ይለያል የኢየሱስ ክርስቶስ በእናንተ እምነት? የምን መለኮት ነው የምትለኝ ደግሞ? መለኮት ከስጋ ጋር ተዋሃደ። ለአንድ ትንሽ ደቂቃ ለአንድ እንትን እንኳን አይለያዩም። እየሰማኸኝ ነው? ሰዎችን ዝቅ አድርጎ ከኛም ልቅስ እኮ ከኛ ከድሆችም እኮ ልቅስ አሪያ ሆኖ ስለ ዝቅተኛ አይደለም ብሎ ለማስተማር አንተ አልገባህም። በቃ እሺ ሜት አድርግ አንተ አልገባህም። ጥያቄ የኢየሱስ ክርስቶስ ስጋ ይመለካል፣ ስጋው ይመለካል። የኢየሱስ አካል ሆኖ አይመለክም ስጋው? ለአባቴ ምሳሌ ነው። ምሳሌ ከሚገባ ከሆነ ምሳሌ ነው።
ምሳሌ ነው እንጂ የኢየሱስ ስጋ አይመለክም አይደለም። ምሳሌ አንተን ለማስተማር አንተን የሰዎችን ልጆች ከአዳም ለማዳን በስጋ ተገልጾ እሱን ደካማ አድርጎ ለማዳን የመጣው ችግር የለውም። ስለመግለጽ አይደለም። ስጋ የኢየሱስ ክርስቶስ ስጋ ይመለካል ወይስ አይመለክም? ወተቱ ጥቁር ወተቱ ነጭ ነው ስል ጥቁር ነው ለምን ትለኛለህ? ግን የኢየሱስ ክርስቶስ ስጋ ይመለካል ወይስ አይመለክም? በቃ አሁን ትንሽ ቆይተው አይመለክም ሊሉን ነው ማለት ነው። የማይመለክ ከሆነ ታዲያ በእስራኤል ሲዘዋወር የነበረው ሰውዬ የሚያውቁት ቁመቱ፣ አይኑ፣ አካሉ የሚያውቁት አይመለክም። خلاص አለቀ። የሚመለክ ከሆነ ግን ይኸው ስማኝ፣ ፈጣሪ ከሆነ የሚሳነው ነገር የለም። የፈለገውን ነገር ማድረግ ይችላል። ለምሳሌ በድንግል ማርያም ወይም በቃ እሺ፣ ወገን አልገባህም። خلاص ጥያቄ ከሆነ የፈለገው ሰማይ ምድርን ልክ የመሪምን እንትን የመሪምን ወይ የማርያም ወይ የማርያምን ወይ የኢየሱስ ስጋ ይመለካል። ወገን ጥያቄው ማድረግ ይችላል እንደፈለገ። አንተ እኮ ፈጣሪን እየተቃወምክ መሆን ያለህ አንተ ወገን ፍላጎት አይደለም። ምን እያለ ነው ወገን? አሁን የኢየሱስ ክርስቶስ ስጋ ይመለካል አይደል? የኢየሱስ ክርስቶስ ስጋ ይመለካል ወይስ አይመለክም? ይመለካን። በቃ ፍጡር ፈጣሪ ነው ብሎ ከመጣ በቃ እንደዛ ነው። በእኛ ስጋ ተገልጾ ነው። አሁን መልስ አለች። በቃ እሺ፣ እያሳየን ነው። አእምሮ ሁሉ እያሳየን አንተን ለማዳን ነው። ከምድር መጥቶ አንተን ለማዳን ዝቅ ራሱን ዝቅ አድርጎ ለማዳን መጥቶ ያዳን። እሺ ወገን፣ አሁን ይመለካል ብለሃል። በቃ እሺ ተረተናል። ይመለካል ብለሃል። የሚመለክ ከሆነ ሲወለድ እትብቱ ተቆርጦ ተጥለዋልና የሚመለክ መለኮት የተዋሃደው የአምላክ ስጋ ነው ወይ የተጣለው? የሚመለክ መለኮት የተዋሃደው ስጋ ለምን ተቆርጦ ይጣላል? እትብቱ ከተጣለ ሲወለድ ወይስ እትብት አልነበረውም? መልስ። ማይ ከሆነ ማለት አንተ ከመላእክት እንደምትበልጥ ታውቃለህ? ወገን ስለ ኢየሱስ እየጠየቅኩ ነው። ስጋው ይመለካል ከተባለ በስጋ ተገልጾ አንተን ተመስሎ እኮ ነው የመጣው። ምንድነው አንተ እኮ እያረከስክ ነው ያለው? ለምንድን ነው አንተን ለምን ታረክሳለህ? የኔ ስጋ አይመለክም እኔ አልመለክምና እያልኩ ያለው አንተን ለማዳን ነው። ኢየሱስ ክርስቶስ ከላይ ራሱ እኮ ተገልጾ ነው የመጣው እኮ በስጋ ተገልጾ ነው የመጣው። አንተን ተመስሎ ከመላእክት እንዴት መጣ? አይደለም በቃ እሺ ካልገባ ሌሎች ክርስቲያኖች ይመልሳሉ። አንተ ያልገባ ጥያቄ አለኝ። እሺ ትመልሳለህ። በስ አንድ ደቂቃ ብቻ ስጠን ጎበዝ። አሁን ጥያቄው ምንድነው? ወገናችን ያልገባው አምላክ ኢየሱስ ክርስቶስ ስጋው ይመለካል ብለው ያምናሉ እና ሲወለድ ልጆች እንደሚቆረጡት እትብቱ ከተቆረጠ የተቆረጠው የሚመለከው ስጋ ተቆርጦ የሚጣለው የት ሳለ? ስለ ግርዘቱም አለ። ሲገረዝም ትንሽ ስጋ ቆርጠው አልከንትኑ ሲወለድም እትብቱ ተቆርጠ ከተጣለ የሚመለክ ስጋ የተዋሃደው መለኮት የተዋሃደው ስጋ ነው ወይ ተቆርጦ እየተጣለ ያለው ነው ጥያቄው። አልገባህም አንተ ወደ ጥያቄህ ግባ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ነብዩ መሐመድ ለምን የዘጠኝ ዓመት ልጅ አገባ? ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጋብቻ ስርዓት እየጠየቅክ ነው። በወዛውን ጥያቄው ጥሩ ጥያቄ ነው። መጀመሪያ በዛ ዘመን ሴቶች ስንት ዓመት ሲሆኑ ነው ሲጋቡ የነበረው የሚል ጥያቄ ይመጣል። ሁለተኛ እንዴት ነው አይሻን ያገባዋት የሚለው ጥያቄም ይመጣል። ማወቅ አለብን ማለት እነዚህ ሁለት ነገሮች መመለስ አለብን። ማስረጃ እያመጣ እያሳየ በሚዲያው 1000 ምናምን ሰው አለ። አዎና ማስረጃ እኮ ነው የምንናገረው። መጀመሪያ አይሻ ረዲየላሁ ዐንሃን ያገባዋት እንዴት ነው ጋብቻው እንዴት ተፈጸመ ወደሚለው ስንሄድ ሁለት ነገሮች ማየት አለብን። አይሻ ስለ ትዳርዋ ደስተኛ ሆና እንደነበረች ከነረሱ ሰለላሁ ዐለይሂ ወሰለም ጋር ባልና ሚስቱ እንዲሆኑ ፍላጎቷ እንደነበረም ገልጻለች። ማስረጃ እናሳያለን። ሁለተኛ ጋብቻው እንዴት ተፈጸመ? ሶስተኛ በዘመን የነበሩ የዓለማችን ህዝቦች በስንት ዓመታቸው ይጋቡ ነበር? እነዚህ መልሶች ከተገኙ ጉዳዩ ቀላል ነው ማለት ነው። አንደኛ አይሻ ረዲየላሁ ዐንሃ ሲያገቡ ረሱል ሰለላሁ ዐለይሂ ወሰለም
መጀመሪያ ረሱል አለይሂ ሰላቱ ሰላም ያ ጀማዓ ከኻዲጃ ጋር እስከ ማስረጃ እሺ አሳያለሁ። አንዴ ኡስታዝ አፍወንሽ ሶል አንተ እስካሁን ድረስ ስታወራ ምን ስታወራ ስትዘባርቅ እኛ በቃ መንፈስ ቅዱስ አልተገለጠልንም ብለን ዝም ብለን ነው ያዳመጥነው። አንድ ማስረጃ አልጠቀስክም። አንድ ማስረጃ በቃልህ እንኳን እንትና አሁን እዚህ ጋር ስትደርስ ወይ አንድ ሚዩት አድርግ ስለሆነ ምንም የሚገባችሁ ነገር ጂኒ ሚዩት አታርጉኝ። እውነቱን ጂኒውን ተው፣ ኢየሱስን ነው ሰይጣን ሲጋልብ ነበር። ተው አንድ ሚዩት አድርግ ላውራ። ያው ስማ አምላክህ እጅ አለው ይሮጣን። እሺ አምላክ ይሮጣን። እሺ እየሰማይ ከሆነ አምላክ ይሮጣን። በቃ ማስረጃ አድርገን እንመልስልህ። በቃ ምን ሆነ ነው? ሱብሃንአላህ طيب خلاص አሁን ሙስነድ አህመድ ላይ ሐዲስ አለ። ሙስነድ አህመድ ላይ አለ ሐዲሱ። والله ዓኢሻ የጋብቻ ታሪክ የህይወቷ ኑሮ ስታጠኑ በጣም ትደነቃላችሁ። ዓኢሻ ረዲየላሁ ዐንሃ የሰው ልጆች አስተማሪ የሙስሊሞች የኡማው አስተማሪ ነች እና ኸውላ ብንት ሐኪም ትባላለች። ሙስነድ አህመድ ላይ ያለ ሐዲስ ነው። ኸውላ ብንት ሐኪም ረሱል አለይሂ ሰላቱ ሰላም ከኸዲጃ ከሚስታቸው ጋር ነበሩ። እሷ ብቻ ነበረች ሚስታቸው እድሜያቸው ከ50 በላይ እስከሚሆን ድረስ ማለት ነው። ከዛ ኸውላ ብንት ሐኪም ወደ ረሱል አለይሂ ሰላቱ ሰላም መጣ። ያ ረሱላህ ለምን አታገባም ከዚህ በኋላ አለች። ኸዲጃ ከሞተች ረዲየላሁ ዐንሃ 2 ዓመት ምናምን ካደረገች በኋላ ማለት ነው። ከሞቷ በኋላ ማንቲ ያለሽ አሏት ኸውላን። ምን አለች ኸውላ ብንት ሐኪም ረዲየላሁ ዐንሃ? ያ ረሱላህ ገና ካላገቡ ሴቶች ውድ የሆነውን የአቡበከር ከአንተ ጋር በአንተ ዘንድ ትልቅ ቦታ ያለው የወዳጅህ አቡበከር ልጅ አለች ዓኢሻ አለች። ከትላልቆች ደግሞ አግብተው የነበሩ ሴቶች ማለት ነው ሰውዳ አለች። ስለዚህ ያ ረሱላህ ሰለላሁ ዐለይሂ ወሰለም እነዚህ ብታገባ ይሻላል አለች ኸዲጃ። አሁን ደፈረ ምናምን የሚሉት ውሸት እንድታውቁ ነው ይሄንን ሐዲስ ማመጣ። ከዛ ምን አሏት ረሱል ሰለላሁ ዐለይሂ ወሰለም? እሺ ለቤተሰቦቻቸው ሄደሽ አስታውሺ ወይም እንደዚህ ብለሽ መንገር ትችያለሽ አሏት። ኸውላ ብንት ሐኪም እዛ ዘመን የነበሩ ሴቶች ምን እንደሚያደርጉ ስርዓቱ ጋብቻው ራሱ ከመነሻው እንድታውቁ ደፈረ የሚለው የቄሶች ውሸት ነው والله። እና ምን አደረገች ኸውላ ብንት ሐኪም? ወደ አቡበከር ቤት ሄደች። ወደ ቤት ስትሄድ የአቡበከር ረዲየላሁ ዐንሁ ሚስት አገኘችና ጉዳዩ ወደ ቤታችሁ በረከትና ረህመት መጣ ብላ በሰረች። እንዲያም በረከት ረሱልን አለይሂ ሰላቱ ሰላም ያላቸው ቦታ እነሱ ዘንድ አታውቁም ያ ጀማዓ። ወደ ቤታችሁ በረከት መጣ ኸይር መጣ ብላ በሰረቻቸው። ምንድነው ስትላት የአቡበከር ረዲየላሁ ዐንሁ ሚስት ዓኢሻን ረሱል ሰለላሁ ዐለይሂ ወሰለም ዓኢሻን አስታወሱ ወይ ደግሞ ለረሱል ሰለላሁ ዐለይሂ ወሰለም እንድንሰጣት ዓኢሻን እንደናንተ ልጠይቅ ነው የመጣሁት ብላ ነገረቻት።